ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ። እንግዲህ ዛሬ በአዲስ ርዕስ ተመልሰን ተገናኝተናል። እንግዲህ የዛሬው ርዕስ ምንድነው? እንዴት በትክክል ማጥናትና ውጤታችንን ማሻሻል እንችላለን የሚለውን አብረን የምንመለከት ይሆናል ማለት ነው። እንግዲህ ብዙ ተማሪዎች ከፍተኛ ውጤት ማምጣት ይፈልጋሉ። ነገር ግን ምስጢሩ ለረጅም ሰዓት ብቻ ማጥናት አድርጎም ያስባሉ። ይሄ ግን ትክክል አይደለም። እንዲሁም በዚህ በተቃራኒው ነው ማለት ነው። እንዴት ነው ውጤታችን ማሻሻል የምንችለውና በትክክለኛው መንገድ የምናጠናው ካላችሁኝ ደግሞ ውጤታችሁን ለማሻሻል ማድረግ ያለባችሁ በትክክለኛው መንገድ ማጥናት ነው። በትክክለኛው መንገድ ማጥናት እንዴት ነው በትክክለኛው መንገድ የምናጠና ካላችሁኝ ደግሞ 7 የሆኑ ነጥቦች አሉ። እነዛን ነጥቦች እንግዲህ እናያለን። እነዛ ነጥቦች እኔም ተጠቅሜበት ውጤትን ያሻሻልኩበት መንገዶች ናቸውና እናንተም እንግዲህ ይህንን መንገድ በመጠቀም ውጤታችሁን እንደምታሻሽሉበት ሙሉ ተስፋ አለኝ። እስከ መጨረሻው ድረስ አብራችሁን ቆዩ ማለት ነው። በተለይ ደግሞ 7ኛ ላይ ያለው ነጥብ ብዙዎቻችን ነጥባችን ላይ ወይ ደግሞ ውጤታችን ላይ ተጽዕኖ አለው ብለን ማናስበው ነገር ግን በጣም ተጽዕኖ ያለው ነገር ነው። እሱ ምንድነው የሚለውን አብረን የምንመለከት ይሆናል። እስከ መጨረሻው አብራችሁን ቆዩ። ከአንደኛው እንጀምር። አንደኛው ምንድነው? ሐሳቡን መረዳት። ከመሸምደድ ይልቅ ምንድነው የምናደርገው? ሐሳቡን እንረዳዋለን ማለት ነው። ሐሳቡን ሳንረዳ ወደ መሸምደድ ወዴትም መሄድ የለብንም ማለት ነው። መጀመሪያ ማድረግ ያለብን ሐሳቡን መረዳት ነው። ብዙዎቻችን የሚያጋጥመን አንድ ነገር አለ። እንሸመድድና ፈተና ላይ ስንሄድ ውጤታማ ግን አንሆንበትም። ለምን? ምክንያቱም የምንሸመድድበት መንገድ ትክክል ስላልሆነ። ለመሸምደድ መጀመሪያ ማድረግ ያለብን ነገር ቢኖር ብዙ ኮርሶች የምንማረው በእንግሊዘኛ ነው አይደል? ስለዚህ ያንን ኮርስ ወይም ደግሞ ያንን ቋንቋ እንደምናደርገው ወደ ምንችለው ቋንቋ በመቀየር ያንን ሐሳብ መረዳት ይኖርብናል። ዋና ሐሳቡን ካልተረዳን ብንሸመድድም ፈተና ልንሰራበት አንችልም። ምክንያቱም ዋና ሐሳቡን ነው የምንረሳው። ዋና ሐሳቡን ረሳ ማለት ደግሞ ሙሉ የሆነ ነጥብ ማግኘት አንችልም ማለት ነው። እንግዲህ ያንን ዋና ሐሳብ የምንረዳበት መንገድ ቅድም እንዳልኳችሁ ወደ ምናውቀው ቋንቋ በመቀየር ያንን ሐሳብ መረዳት፣ ከዛ በኋላ ወደ መሸምደድ መሄድ ነው ማለት ነው። በዚህ ስር 3 ማወቅ ያለብን ነገሮች አሉ። አንደኛው እንዴት ተፈጠረ የሚለውን ማወቅ አለብን፣ መጠየቅ አለብን። ስናጠና እንዴት ተፈጠረ፣ ለምን እንደዚህ ሆነ ብለንም መጠየቅ ይኖርብናል ማለት ነው። እንዴት ተፈጠረ፣ ለምን እንደዚህ ሆነ ብለን ራሳችን መጠየቅ ይኖርብናል። እንደዚህ ቢሆንስ የሚሉትን እነዚህ 3ቱን ጥያቄዎች መጠየቅ ይኖርብናል። ለነሱ መልስ መስጠት ይኖርብናል ማለት ነው። እነዚህ መልሶች ሳንመልስ ግን አጥንተን ተረዳን ማለት አንችልም። ምክንያቱም እነዚህ 3ቱ ነገሮች በጣም ወሳኝ ናቸው ማለት ነው። እነዚህ የምናደርግ ከሆነ በቀላሉ ለመረዳት እና ለመሸምደድ ቀላል ነው የሚሆነው ማለት ነው። ሁለተኛው ከክፍል በፊት ዝግጅት ማድረግ። ይሄ ነጥብ እንግዲህ ሁለተኛው ነጥብ በጣም ወሳኝ ነው ማለት ነው። ምክንያቱም ብዙዎቻችን ክፍል ስንገባ አስተማሪው የሚያስተምረው ነገር ብዙም አይገባንም፣ አይንረዳውም። ለምን? ምክንያቱም ያን ርዕስ ለኛ አዲስ ነው፣ አናቀውም። ስለማናቀው ይከብደንና ግራ ነው የሚገባን። ይሄንን ነገር ግን ማስተካከል እንችላለን። እንዴት? ከክፍል በፊት ዛሬ የምንማራቸው ነገሮች ትንሽ ማንበብ፣ ማየት እንግዲህ ይሄንን ችግር የምንቀርፍበት መንገድ ነው ማለት ነው። እንግዲህ ብዙም ዲፕ ገብተን ማጥናት ሳይሆን ከላይ ያሉትን ነገሮች ርዕሶችን ትንሽ ጥያቄዎችን መስራትና ማወቅ እንግዲህ ክላስ ውስጥ ስንማር በቀላሉ እንድንረዳ ይረዳናል። በተጨማሪም ደግሞ ያልገባን ቦታ አስተማሪው ሲያስተምር በቀላሉ እንረዳዋለን ማለት ነው። በተጨማሪም እንደዛ ሆኖ ማንረዳው ከሆነ አስተማሪውን በመጠየቅ በቀላሉ ያንን ነገር መረዳት እንችላለን ማለት ነው። ስለዚህ ይሄ እንግዲህ ክላስ ውስጥ ስትማሩ ወይም ደግሞ ገብታችሁ ቁጭ ስትሉ ብዙም ማትረዱ ተማሪዎች ይሄንን በማድረግ ያንን ችግር መቅረፍ ይቻላል ማለት ነው። 3ኛው ከክፍል በኋላ መድገም። እንግዲህ ቅድም እንዳልኳችሁ ከክፍል በፊት ማጥናት ነበር። አሁን ደግሞ ከክፍል በኋላ መድገም ምን ማለት ነው? እንግዲህ ቅድም ከክፍል በፊት አጠናን፣ ከዛን ክላስ ውስጥ አስተማረን፣ ያልገባን ነገር ጠይቀናል። ያንን ነገር በደንብ ተረድተናል ማለት ነው። ያንን ነገር ተረድተናል ማለት ግን ሙሉ በሙሉ ተመልሰን ማጥናት የለብንም ማለት አይደለም። ዛሬውኑ የተማርነው ነገር ዛሬውኑ ተመልሰን ማጥናት ይኖርብናል። እንደዛ ካላደረገን የገባን ነገር እንረሳዋለን ማለት ነው።
እንረሳዋለን። እንደንረሳ ዛሬ የተማርነውን ነገር እየጻፈን ጥያቄዎችን እየሰራን ማጥናት ይኖርብናል በድጋሚ ማለት ነው። እንደዛ የምናደርግ ከሆነ በቀላሉ ጥያቄዎችን መስራት እና ውጤታችንን ማሻሻል እንችላለን። አራተኛውና በጣም ወሳኙ ምንድነው? ስናጠና ብዙ ልምምድ ማድረግ ነው። አራተኛው ብዙ ልምምድ ማድረግ። ብዙ ልምምድ ማድረግ ማለት ለምሳሌ ኢንጂነሪንግ የምትማሩ ተማሪዎች ብዙ ጥያቄዎችን መስራት ይኖርባቸዋል። ካልኩሌሽን ስለሆነ አንዱን መንገድ ተረዳው ማለት ሁሉንም መንገድ ተረዳው ማለት አይደለም። እንደምታውቁት በጣም ኮምፕሌክስ ነውና፣ ስለዚህ እነዛን ኮምፕሌክስ የሆኑ ካልኩሌሽኖችን ለማወቅ ምንድን ማድረግ ያለብን? ብዙ ጥያቄዎችን መለማመድ ይኖርብኛል ማለት ነው። እንግዲህ ብዙ ካጠናችሁ ፈተና ትሰራላችሁ ማለት አይደለም። ብዙ ካጠናችሁ ብዙ ጥያቄዎችን መስራት አለባችሁ ባጠናችሁት ልክ። ጥያቄ ካልሰራችሁ ማንበባችሁ ዋጋ የለውም። ግዴታ ጥያቄ መስራት አለባችሁ። ጥያቄ ሰርታችሁ እንግዲህ ራሳችሁን ማየት ግድ ነው ማለት ነው። አምስተኛው የማጥናት እቅድ ማዘጋጀት ነው። በእቅድ ማጥናት ማለትም ለምሳሌ ዛሬ ለ2 ሰዓት ማጠና ከሆነ ለ2 ሰዓት የሚሆን ጊዜ ማዘጋጀት ይኖርብኛል። እንደዚሁም ጥያቄዎችን የምሰራበትን ሰዓት ማዘጋጀት አለብን። ሳጠና ደግሞ እረፍት ማደርግባቸውን ጊዜዎች በእቅዴ ውስጥ ማዘጋጀት ይኖርብኛል ማለት ነው። እንደዚሁም ደግሞ በቂ እንቅልፍ የምተኛበትን ሰዓት ማዘጋጀት ይኖርብኛል ማለት ነው። በዛ ውስጥ እንግዲህ ሳጠና ማጠናበትን ሰዓት፣ ጥያቄዎችን የምሰራበትን ሰዓት፣ እንደዚሁም ደግሞ በመሃል እረፍት የማደርግባቸውን ሰዓት ማዘጋጀት ወይም ደግሞ በእቅዴ ውስጥ መያዝ ይኖርብኛል ማለት ነው። 5ኛ ነው ይሄ። 6ኛው ደግሞ ሌሎችን ማስተማር ወይም ደግሞ ሌሎችን ማስረዳት ነው። 6ኛው መንገድ ሌሎችን ማስጠናት ወይም ደግሞ ሌሎችን ማስተማር። እንዴት ነው ይሄ ነገር የሚጠቅመን ካላችሁ፣ ለምሳሌ ሌሎችን ስታስረዱ ያንን ነገር ተረድታችኋል ማለት ነው። ያንን ነገር ገብቷችኋል ማለት ነው። እንደዚሁም ደግሞ ያልገባችሁ ነገር ካለ ከሌሎችም ለመረዳት ለማወቅ ይረዳችኋል። እንደዚሁም ሌሎች እናንተን ጥያቄ ሲጠይቁ ያንን ጥያቄ ለመመለስ የምታደርጉበት መንገድና ጥረት እናንተ ያንን ነገር ብዙ እንድትረዱ እንድታውቁ ይረዳችኋል ማለት ነው። ስለዚህ ከሌሎች ጋር ማጥናት በጣም ውጤታማ ያደርጋችኋል ማለት ነው። ስለዚህ በደንብ ከሌሎች ጋር ማጥናት፣ ጥያቄ መጠየቅ ይኖርባችኋል። 7ኛውና በጣም ወሳኝ ብዙዎቻችን ግን ይሆናል ብለን ማናስበው ምንድነው? ራሳችንን መጠበቅ። ሰውነታችንና አእምሮአችን ለመማር ዋነኛ መሳሪያዎች ናቸው። እንደምናውቀው እንግዲህ ካለ አእምሮ ካለ አካላችን መማር ወይም ደግሞ ማጥናት አንችልም። እነዚህ ነገሮች ግን መጠበቅ ይኖርብናል ማለት ነው። እንዴት ካላችሁኝ፣ አንደኛ በቂ እንቅልፍ በመተኛት አእምሮአችንን መጠበቅ ይኖርብናል። ሁለተኛ ጤናማ ምግብ በመብላት። እንግዲህ አካላችን ኤነርጂ ይፈልጋል። ያንን ኤነርጂ የሚያገኘው ደግሞ ከምግብ ነው ማለት ነው። ስለዚህ ጤናማ የሆነ ምግብ መመገብ ግዴታ ነው ማለት ነው። ሌላኛው ደግሞ በቂ ውሃ መጠጣት ነው። ምክንያቱም የምናጠናበት ቦታ ሙቀት ሊኖር ይችላል። በዛ ሙቀት እንግዲህ አካላችን በጣም ይሞቃል። ስለዚህ ምቾት ላይሰማን ይችላል ማለት ነው። ስለዚህ ውሃ በመጠጣት ያንን ማስተካከል እንችላለን። ሌላኛው ደግሞ ስናጠና በመሃል እረፍት መውሰድ ይኖርብናል ማለት ነው። እረፍት ማንወስድ ከሆነ እንግዲህ አእምሯችን ይደክማል። ብዙ የምናጠናበት ነገር እንግዲህ ልንረዳው ልናውቀው አንችልም ማለት ነው። ሌላኛው ደግሞ እስኪደክመን ድረስ ማጥናት የለብንም ማለት ነው። ምክንያቱም ከደከመን ያንን ነገር የመረዳት አእምሮችን የመያዝ አቅሙ በጣም እየቀነሰ ይመጣል። ስለዚህ እንደዚህ ማድረግ የለባችሁም ማለት ነው። እነዚህን ነገሮች በማድረግ ውጤታችሁን ማሻሻል ትችላላችሁ። 1-2 ነጥቦችን ልጨምርላችሁ። ሌላኛው ጓደኛን መምረጥ ነው። ጓደኛ መምረጥ ይኖርባችኋል ማለት ነው። ምክንያቱም የሚያጠና ጓደኛ ካላችሁ እናንተም የምታጠኑ ነው የምትሆኑት። ማያጠና ከሆነ ግን እናንተ ማታጠኑ ማለት ነው። ስለዚህ ለማጥናት ፍላጎት ያለውን ጓደኛ መምረጥ ግዴታ ነው ማለት ነው። የመጨረሻውና በጣም ወሳኙ በእምነታችሁ ጠንካራ መሆን አለባችሁ።
በእምነታችሁ ጠንካራ መሆን አለባችሁ። ምክንያቱም አእምሯችሁ የሚጠበቀው ሰላማችሁ የሚጠበቀው ከእናንተ እምነት የተነሳ ነውና፣ ስለዚህ ይሄንን ማድረግ አለባችሁ። እንደዚህ ካደረጋችሁ እንግዲህ በአንድ የሚመጣ አይደለም ውጤት፣ ጊዜ ይፈልጋል፣ ትዕግስት ይፈልጋል። ስለዚህ እንደዚህ አድርጋችሁ ጊዜ በመስጠት በትዕግስት እንግዲህ ውጤታችሁን ማሻሻል ትችላላችሁ። ይሄ ሀሳብ ከጠቀማችሁ ደግሞ እንግዲህ ኮመንት ላይ ጠቅሞኛል ብላችሁ ጻፉልኝ። እንደዚሁም ያላችሁን ሀሳብ እዛ ላይ ጻፉልኝ። እንደዚሁም ደግሞ ይጠቅመዋል ብላችሁ የምታስቡት ጓደኛ ካላችሁ ለዛ ጓደኛችሁ ሼር አድርጉት። እንደዚሁም ደግሞ ለዚህ ቻናል ቤተሰብ ለመሆን ሰብስክራይብ የምትለዋን መጫን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። አመሰግናለሁ።